ለቅኝት ባንድ ባካ እንደ የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የዚህ ሳምንት ትልቅ መነጋገሪያ ብዙዎቻችን የተቀባበልነው ቃል ፈጣሪ ነው። ወደዚህ ሞቅ አድርጋችሁ ጥሩት። እየሞከርኩኝ ነው ወይም ኮሜዲያን ያሲንን ሞቅ አድርጋችሁ ወደዚህ ጋብዙት። ያሲኖ ይጋጭ እንዴ ቺርስ እኔ እንኳን ሰዎች አሁን ምናልባት በዚህ ሳምንት በጣም ስምን ተቀባብለውት ይሆናል እንጂ እኮ ያሲን እንደ ገብስ ቆሎ ታሽቷል። ገብስ ምን ታሽ? ገብስ መሽታይ ከገብስ በላይ ነው የታሸ ነው። እንደ ገብስ በቀደም አግኝቼው ነበር። እንደ ታረጋጋው እንጂ አለ ከበሶ ባለፍክ እኮ በጣም ተወቀጥክ። ግን አሪፍ ነው። አሪፍ ነው። ምክንያቱም እኔ ራሴ ሳቅህ ኢትዮ ኤፍኤም ስትሰራ አንድ 5 ዓመት ከዛ በፊት ደግሞ ማለዳ ኮከብ ስትወዳደር አንድ 5 ዓመት ማለዳ ኮከብ 5ኛ የወጣው የዛሬ ስንት ዓመት ነው? የዛሬ 8 ዓመት አካባቢ 8 ዓመት እኔ 9 ዓመቴ ነበር። እድሜን እንዳትጠይቀኝ ብዬ በቃ 23 ነው ተደርሶበት አርት ከጀመርኩ ነው። ያው በነገራችን እኮ ገጽታ ይናገራል ያሲኑ። ሉኬ እንትን ነው የሚመስለው፣ ግን ሸምጥጫለሁ እኮ ሄጃለሁ እኮ። ፋዘር አሁን በቀደም በትንሽ ነገር ተነጋገርንና ውጣ እንጂ እዚህ ቤት እኮ የሆንክ እኮ አለ። ያኔ ተሰማኝ። እንትን አትበል ተው። እስኪ ያሲን ማለዳ ኮከቦች ላይ ሲወዳደር እና አለማየሁ ታደሰ ነበሩ ዳኛ። አዎ ሰካራም ሆነን የሰራው እንደከባበር አይ እንደከባበር ይሻናል እነ ፍፄ ይሻናል ናሽናል ለምን ተጣላሽ? እንደከባበር ምን አይነት ዘመን ነው? ዘመነ ድሪቶ አስቸገረኝ ድንጋይ በር ተቆልቷል። ዘፈን አንተ ከማን ጋር ነው የምትከባበረው? ና ወዲህ። If you want to fight me, come on. ዋው ያሲን አሁን አጥር ስር ሊሻና እኮ ነው ካራክተሩ። አሁን እኮ የሰው አጥር ጋር ቢሸና ባለቤቱ በአጥሩ እጁን አውጥቶ ስቦ ያስገባል። ስቦ ስትል ምን ስቦ? መሽኛን ስቦ እሱን ህዝብ ይጨርስ። ሞድ ለዛ ነው ፊት ለፊት ነው የምትናገር ያልኩትም ይሄንን ነው። ጨርሰ ስቦ እኮ የሚያሱ ነው እጄን አይስብ። ስለዚህ ቤት ያሸናሃል ማለት ነው። እና ይሄ እንዲህ የስካር ካራክተር ምናምን ሰራለውና ጠጥተ ነው እንደምትሰራው ይሉኛል። አሁን ለምሳሌ ሰካራም አንተ ብትጋብዝ ሰይፍሻል እኔን አረባድ እዚህ ይችላል ያሲን ይችላል። በቃ እንደው ወደ ቤት በሄድ እውነት በሄድ ነው የሚሻለው። እንደዚህ ሊያወራ ይችላል ነው ጉዳዩ። ስካር ይዋጣልሃል በጣም ሰይፍሻ። አሁን ተመልሼ ይዘው ወጣሃል። አክቲንግ ላይ ያለ ሰው አክቹሊ በቃ ትሰራለህ። የተለያዩ ካራክተሮች ናቸው የሚሰጡን፣ አንድ እየቀያየሩ ነው። አንዴ ሰካራም፣ አንዴ የቃመ ሰው፣ አንዴ አይምሮን የሳተ ሰው፣ አንዴ ደግሞ ባለሀብት፣ አንዴ ደግሞ ምናምን እና በጣም አሁን አክቲንጉ ላይ ለምሰራው ነገር የማለዳ ኮከቦች ጠቅሞኛል። የማለዳ ኮከቦች ትላለህ። በደንብ አክቲንግ ይሄ ስሜትን መረዳት አይደለም፣ ስሜትን መረዳት ነው። እኔ አሁን አጭራጭር ቪዲዮዎችን ሰራለሁ። ባይ ዘ ወይ ፊልም አለኝ። የዛሬ 7 ዓመት ምናምን አካባቢ የተሰራ ፊልም አለ ይጅልጥ የሚል። እዛ ላይ ያለ ካራክተር አለ ገሬ ግርግር የነብር ጥፍር የሚል ከ2 ሚሊዮን በላይ ቪው አለው። እንግዲህ ዛሬ 7 ዓመት ምናምን የተሰራ ፊልም አሁን መንገድ ላይ ሲያዩኝ ግርግር ምናምን ይላሉ። ያኔ ከማለዳ ኮከቦች የወጣን ጊዜ አካባቢ ከጓደኞቼ ጋር የሰራነው ሙቪ ነውና ማለዳ ኮከቦች በደንብ ነው የጠቀመው። ዋው እያየው ነበር። ምክንያቱም
አሁን ኮሜዲ ስለምትሰራ ስታንዳፕ ኮሜዲዎችን ትሰራለህ፣ ቲክቶክ ላይ በጣም ትታወቃለህ፣ በሚሊዮኖች ተከታይ ያሉ። ግን ያሲን እኮ አመጣጡ ዝም ብሎ አልጋ ባልጋ አይደለም። ለምሳሌ የሰማኋቸው ነገሮች እውነት ውሸት አንተ ራስህ እስኪ ንገረኝ። አስተናጋጅ ሆነ ሰርተሃል? አዎ አስተናጋጅ የሆንኩበትን መንገድ ልንገርህ። እኔ ደጀን አቪዬሽን የሚባል አየር ኃይል ሚዲያ ውስጥ ሰራ ነበር። ከዛ በኋላ እንደዚህ ተሽከርካሪ ወንበር ላይ ነው ቁጭ ቢሮ ነው ዜና ማንበብ መረጃ መስጠት ምናምን ነው ኮምፈርት ዞን። ተሽከርካሪ ወንበር ላይ በቃ ተጨማለኩ። ከዛ ጥሩ ደሞዝ ይከፈለኛል። ሳየው ግን ቁጭ ብዬ ራሴን ሳየው የት ነው መድረስ የምፈልገው? እዚህ ጋር የሚመጣውን ሰውዬ መጀመሪያ እዛ ነው ያየሁት። ኮምፈርት ምን ጊዜም የሰው ልጅ እንትን ነው አንድ ቦታ ይዞ ነው የሚያቆየ። ከዛ ኦኬ ስራ ሪዛይን ማድረግ አለብኝ አልኩኝ። ወጣውኝና ሆቴል 3 ወር ተምሬ ፍሪ ሰርቪስ መስጠት ጀመርኩ እዛው ቢሾፍቱ ላይ ማለት ነው። እሺ ከዛ እንግዲህ ከደሞዝ ተነስቼ ወደ ነፃ። ዋው አዎ። ከዛ ምንድነው ሐሳቤ ሆቴል አዲስ አበባ ለመምጣት በደሞዙ የቤት ኪራይ ምግብ እዛው እንበላለን፣ ቲፖ ደግሞ ለትራንስፖርቴሽን ዩሲ ዋው ቀንብሬ ከዛ ግልዶ ራሱ እንዲያላቀናበረ አንተ ላይፍን አቀናበር። ከዛ በዛው እቅድ መሰረት አዲስ አበባ ገባሁኝ። ደብረ ዘይት ላይ ኦልሞስት ትልልቅ ቤቶች ላይ ሰርቻለሁ። እዚህ መጥቼ ደግሞ ትልልቅ ቤቶች ሰርቻለሁ። ግን ለዓላማ ነው ለዓላማ ነው። ሆቴል ላይ እንደማልቆይ ያውቃለሁ፣ ግን አንድ ስቴፕ ይገፋኛል። ኦፍ ኮርስ አልহামዱሊላህ ይሄው ሰራ ይሰራል። እሺ ይሰራል። ሁሉም ነገር በሊፍት ሲሆን ነው እንጂ አስቸጋሪ የሚሆነው በደረጃ ሲሆን እኮ ይጣፍጣል አይደል? ምክንያቱም አሁን ረዳት ሆነ እንዳለፍክ ሰዎች ያውቃሉ። የማላኩ ኮዎች ላይ እንግዲህ ሌላ አማራጭ አልነበረም። ኢቢኤስ ተመራጭ ሚዲያ ነው። ቲክቶክ የለ ምን የለ ትታያለህ በየጊዜው። በቃ እንኳን አምስተኛ ወጥተህ ይቅርና ተወዳዳሪም ሆነ ትታወቃለህ። ከዛ ኦኬ ውድድሩ አለቀ። ፊልም ሰራሁኝ። ፊልም የሰራሁት በፊልም ለመስራት ብዬ ከሆቴል ደግሞ አቋርጬ ወጣሁ። ለምን አልተከፈለኝም ፊልሙ ላይ፣ ግን ደግሞ ዓላማ ነው እዚህ ጋር። እሺ ለዓላማዬ ብዬ ፊልሙን አቋርጬ ወደ ፊልሙ ሄድኩ። ፊልሟ 15 ቀን ምናምን ነው። እዛ መኖር ከበደ አዲስ አበባ። ተመልሼ ደግሞ አሁንም ወደ ደብረ ዘይት ይሲ ከእንደገና ማለት ነው። ከዛ ግን አሁንም ደግሞ ተመልሰን መጣ አይመጣም ብለን ዲሳይሽን ተመልሰን መጣን እና ያ ነው ብቻ ብዙ ነገሮች አልፈዋል። አልሐምዱሊላህ። የታክሲ ረዳት ሆነ የሰራህበት ሰፈር የትኛው ነው? ኮቪድ አካባቢ ታዋቂ ነኝ። ከዛ ሳይውናቴውን ሁሉ ነገር ዝግትግት ብሏል። አልহামዱሊላህ እነን ጊዜ ያሳለፈን ጌታ በጣም ከባድ ጊዜ ነው። እንደዚህ ላይ እንጨበጨባል አለፈን። ምን እንትን አልኩኝ። ምን መሰለ በጣም ብዙ ወጣት በተማረበት አለኝ ብሎ በሚያስበው ሙያ ነው መስራት የሚፈልገው። ግን ደግሞ የሆኑ ስራዎች ወደምትፈልገው መንገድ የሚያሸጋግሩ ድልድዮች ናቸው። አየህ ያን ጊዜ እኔ በቴሌቪዥን እታወቃለሁ ብዬ ታክሲ ረዳት ባልሆን ይሄን ማንነት አላገኘም። ገብቷል? የታክሲ ስራ ከባድ ነው። ሰይፍሻ ጃንጥላ ይዞ ሰውየው እንደዚህ ቁጭ ብሎ ሌላ ቦታ እኮ ቲፕ በደንብ ይሰጣል እኮ። መልስ ላይ ግን አንተን እንደዚህ ይላል። አንተ ሞላጫ መልስ አታመጣ አንተ ወይ ቢዚ ሆነ ቆይ ምናምን ትለዋለህ አይደለ? ጃንጥላ ብረቱ አለ አይደለ? ኩላሊትን ያነጣጥርና ይሰካና መልሰኔ እዚህ ነው እሺ ሰርጀሪ የሚሰራ መልስ። ምክንያቱም እንትን ነው ታክሲ ላይ ያለው ነገር። እኔ ለሹፌሮችና ለረዳቶች ትልቅ ቦታ አለ። በፀሐይ እየተቃጠሉ ረዳቱ እንደዛ እየጮኸ እኔ ድምጼ ተዘግቶ ነበርና በማይም ጀመርኩ ማለት ታክሲ ረዳት ሰራውኝ። ከዛ ነቃለፈ እሱ ጊዜ እዛ ደግሞ እንዴት ነበር የምጠራው? የኔ ከባድ ነው። እስር ቤት ገባሁኝ በዛ ሞመንት። እንዴ? አዎ። ግን አንድ ቀን ምን አድርገ እንትን ነው በቃ ትንሽ እንሳፈጣለን። በቃ መደረግ የሌለበት ነገር አደረግን። እሺ እሺ። ከዛ ገባኋት።
ቀመስክ እስር ቤት ስትገባ ቀመስኳት እሺ ትንሿ ካልሲ እንኳን አብራኝ ልትሆን አልቻለችም ጥላኝ ጠፋች አንተ እስር ቤት ስትገባ ጥን ብላ ወዴት እንደሄደች በነጠላ ጫማ ነው ራሴን ያገኝ ኮቪድ ነው በዛ ሰዓት ደግሞ እስር ቤት ስትገባ አስበው አሪፍ ነው በቃ ካራክተር ቢልዲንግ በቃ አረ እንግሊዘኛ የራሱ እኮ እየከበደ ነው እናንተ ሰዎች አንድ ጓደኛችን አለ ቴኳንዶ ይሰራልና ፈርስት ዳኑን ለመውሰድ ይሞክራል በተደጋጋሚ ይወድቃል ምን መሰለ ችግሩ ይልና እግሩን ሲዘረጋ በራሱ እግር ይደነቃል ይችላል እኮ ወድቃል ወጣ አሁን ምን እንግሊዘኛ ልክ ሲጠቀም ወሰለ ወጣ እንዳትልኝ አረረራ አይ በጣም ነው የገረመኝ ምክንያቱም ኮሜዲ ውስጥ አሁን ለምሳሌ እንደዚህ ለሚያይ ሰው ይሄ መጨረሻ ላይ ያለው ዲያሲን ነው ሰው የሚያቀው ግን ያለፍክበት መንገድ መከራው ውጣውረዱ የመጣበት መንገድ ወጣ ገባ ነውና ያንን መናገሩ ለብዙዎች ምናልባት በቃ አቋራጭ የሚባል ነገር የለም ህይወት ውስጥ መታገል ነው ይመስለኛል አሁንም እኮ እየሞከርኩ ነው ለኔ ኮሜዲ ብቻ አይደለም ማለት ሐሳቡ በጣም ትልቅ ነው እየሞከርኩ ነው አየህ አሁን ራሱ ካወራናቸው ከኔ ላይፍ ኤክስፒሪየንስ ብዙ ነገር ሞክሬያለሁ ባህል ተወዛዋዥ ነበርኩኝ አው እኔ እድሜ እኮ ቆሰው እናንተ ምን አይነት የሆነ አንድ ወር ነው አንዱን ነው አይደል ባህል ተወዛዋዥ 1-7 ዓመት ሰርቻለሁ የት ቢሾፍቱ ላይ ምሽት መዝናኛ ያው ክሊፕ መስራት እንደዚህ በከባባት በመናምን ነው እና ስነካው አሁን ስፖርት ስለጀመርኩኝ ሰውነቴ ተሳስሯልና እንዴ ሰጣኝ ሲክስ ፓክ አለልኝ እና ሰራ ነበር ያኔ ከዛ አለፈ ታክሲ ረዳት ሆቴል መስተንግዶ እያለ ከዛ ሁሉንም መሞከር አይደለ ህይወት ሙከራ ነች ከዛ እነዛ ሙከራዎች ያሲንን አሁን ያለበት ቦታ አድርሰውታል አልহামዱሊላህ ገብቷል ግን እየሞከርኩኝ ነው እነሴንስ ጉዳዩን ሳነሳው ወደ ሆነ ፍሬም ብቻ ከወሰድከው ጠባብ ነው እኔ የሞከርኳቸው በጣም ብዙ ነገሮች አሉ በጣም ጉዳዩ ጥልቅ ነው አውዱ ጥልቅ ነው ለምሳሌ ምስኪኖች ጎርሰው ለመብላት ለማደር እየሞከሩ ነው አይደለ ብዙ ሰዎች ታመው ጤናቸውን ለመመለስ እየሞከሩ ነው የእምነት አባቶች በጸሎታቸው ባስተምሮታቸው የሀገርን ሰላም ለመመለስ እየሞከሩ ነው ዶክተሩ ወታደሩ ኢንጂነሩ ለሀገሩ ለማገልገል እየሞከረ ነው መንግስት መስራት ያለበትን እየሞከረ ነው እየሰራ ነው you see አውዱ ሰፊ ነው ከዛ ባለፈው ወጣቶች ራሱ በሱስ እየተጠቁ ያሉ ወጣቶች ከዛ ሱስ ለመውጣት እየሞከሩ እንደ በጣም ይሄ አይደል እና ሁሉም ሰው በሙያው ላይ ያለ በጣም አካል ጉዳተኛ ልጆችን ይዘው የሚያሳድጉ ህፃናትን ይዘው ያሉ እናቶች አሉ እየሞከሩ ነው ለመስራት በቃ ለማሳደግ እየሞከሩ ነው ብዙ ማይሞክር ሰው የለምና ያንን ሐሳብ ሳነሳው መሞከር በጣም መሰረታዊ ነገር ነው አይሮፕላን የሰጡን እኮ ሁለት ወንድማማቾች 1903 ላይ ነው ምናምን ስንት ሞክረው ነው ይሄን ምን መብራት የሰጠን ቶማስ ኤዲሰን ብዙ ሙከራዎች አሉ እኔ ፌል አላደረኩም ነው የሚለው ፌል አላደረኩም ይልቅ ማይሰራበትን መንገድ ተማርኩኝ ብዙ ሰው መሞከር አለብን መስራት አለብን ለሚሞክሩ ሰዎች የተሰጠ ድምጽ ነው ሞክሩ ስሩ አንዳንዴ ያስተውለህ ከሆነ ቤት ውስጥ ከሚሞክር ልጅ ይልቅ ስራ ከሚሰራ ልጅ ይልቅ ቤት ውስጥ ተቀምጦ እንትን በቀን ባህሪው ስለሚወደድ ብቻ የሚከበር ሰው አለ አንድ ሰበብ ማድረስ አንድ እርምጃ መራመድ ወሳኝነት አለው በእኛ እስልምና ሰበቡን አድርስ የሚባል ነገር አለ ለጉዳዩ መሳካት ሰበብ አድርስ የሆነ ነገር አዝ ያኔ አላህም ይረዳሃል ገብቷል የፈጠረ አምላክ ይረዳሃል ሰው እኔ የኔ ቃል ነው ብዬ አላስብም ከፈጣሪ የተሰጠ አሪፍ ፖይንት ነው ግን ደግሞ እንደ ሀገር ተወዷል ወዳችሁታል እናንተ እንዴት ነው ገጸ ባህሪው አይተ እንደሆነ ላፕቶፑን ይዞ የቤት ክራይ ሲጠየቅ በቃ ፋታ ስጠኝ እንጂ ይሄ የብዙዎች አሁን ያው እንደምታየው ማለት ነው ሄሎ ማን ቤት ክራይ ባለቤት አልነገረችም ቤት ክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ እየሞከርኩኝ ነው
ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። የብዙዎችን ህይወት የሚያሳይ ማለት አይተህ እንደሆነ ወጫችን ከገቢያችን በላይ ሆኗል እና እንደውም አንድ ጆክ እኮ ነበር አይደል? ልጁ አባቱን ይጠይቃል። ዛሬ ትምህርት ቤታችን አስማት የሚያሳይ ሰውዬ ስለሚመጣ 50 ብር መግቢያ ተብሏል ሲላቸው ከኔ የበለጠ አስማተኛ አለ እንዴ? በ2000 ብር ደሞዝ 4 ልጅ ያኖርኩኝ ከኔ በላይ አስማተኛ ማን አለ አሉ ሰው። እንደዛ እንደማለት ነው። አሁን አንተም ልትል የፈለከው በዚህ የሚመስለኝ ያለውን ችግር አውጥተህ ለመግለጽ የፈለክም መሰለኝ። ይሄ ቪዲዮ በ5 ቀን ውስጥ ኦልሞስት እንግዲህ አሁንም ይሄዳል ከ7.6 ሚሊዮን በላይ ተመልካች አግኝቷል። ከ27000 ሰው በላይ ኮሜንት አድርጎታል። ከ100 ምናምን ሺህ ሰው በላይ ሼር ምናምን ሆኗል። ፌስቡክ ላይ መነጋገሪያ ነው። እንደ ብራንድም ይዘውታል በጣም ብዙ ሰዎች። ለምንድነው? ይኸውልህ ጉዳዩ አንተ እንዳልከውም ነው። እሱ ግን አንድ ይዘት ነው። ግን በጣም እኮ ብዙ ሰው እኮ ብር ኖሮት እኮ በካንሰር ህመም እየተሰቃየ ለመዳን እየሞከረ ገብቷል። ብዙ ሰው ገንዘብ ኖሮት ቤት ኖሮት ምናምን ትዳሩን ለማቆየት ላለመለያየት እየሞከረ ነው። በእኔ እይታ እኔ ትንሽ ነኝ ገና አላቅም፣ ብዙ ነገር ማብራራት አልችልም። ባለኝ ኤክስፒሪየንስም ገና ትንሽ ነው። ግን ብዙ ሙከራ አለው። ይሄ ሰውዬ ግን ምንድነው ጊዜ ስጠኝ ሲል ውስጡ መሰበር አለ። የቤት አከራዩ እውነት አለው እኮ ህይወት አለው። እሱም ኃላፊነት አለበት። እሱ በሚሰጠው ገንዘብ ነው እሱም የሚያኖረው። ግን የረሳናት ፖይንት ምንድነው? ታገሰኝ ይላል። ምክንያቱም ለሁሉ ነገር ጊዜ መልስ ነው። ጊዜ ነው አይደለ? ጊዜ ነው እንደዚህ እያደረገ ያለው። ስለዚህ ለጊዜ ስጠኝ፣ አንደርስታንድ አድርገኝ፣ ተረዳኝ ነው። እርስ በእርስ እንዴት ነው የምንረዳዳው? እንዴት ነው እየተጋገዝን ያለ ነው? እንዴት ነው የሆነ ነገር የበፊት ፍቅራችን የታለ? ሰይፍሻ መደራረስ የሚባለው ነገር በሐሳብ መለዋወጥ፣ አንደርስታንድ መደራረግ። ምንም ባታረግ ጓደኛህን ብለህ መስማት እኮ በጣም አሪፍ ነገር ነው። አንደርስታንድ አድርገኝ ነው። ሰው እየሞከርኩ ነው፣ ይሄን ነገር ለመቀየር እየሞከርኩ ነው። እቀይረዋለሁ፣ ተስፋ አለው ማለት ነው። እቀይረዋለሁ፣ እኔ አምናለሁ። ስራ ያጡ ሰዎች ስራ እንደሚያገኙ እንደሚቀየር፣ ተስፋ ያጡ ሰዎች ተስፋ እንደሚያገኙ እንደሚቀየር፣ ያችን ማለፍ ስለሚያቅታቸው ነው ራሳቸው የሚያጠፉት። ስለዚህ ጊዜ ስጠኝ፣ እኛ ጊዜ እንስጥ፣ ከዛ ሰበቡን እናድርስ። ከዛ ማይቻል ነገር አለ እንዴ? ይሄ በጣም በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ። የት ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለን። ፋስት ፔይ ከብርሃን ይፈጥናል። እዛው ሙሉት ወዲያው ሰጠ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ። አይ ብዙ ሰዎች በቃ የለበስከውን ቱታ የያዝከውን ላፕቶፕ ምናምን በተመለከተ ለየት ያሉ ነገር ሲጽፉ አይተዋል። አንተ ምን አልክ? ይሄን መሰለ ዘንጦ ይለምናል እንደ ያለ አለምንም እኮ ሰው አለምን ችግር የሚያጠቃው ባይዘዌ የተቀዳደደ ልብስ የለበሱት ሰዎች አንዳንድ ሰዎች ሞራላቸው ስለማይፈቅድላቸው መለመን አይፈልጉም።
ዘንጠው ዝም ብለው ያያሉ። ውስጣቸው ግን ነገሮችን ኃላፊነት በጣም ተጭኖታል ይሄ ሰውዬ። ከዛ የመጣበት ኤክስፒሪየንስ ማንነቱ ገፋው። አንተ ሰው ሚልህን አሰማም እንዴ ነው ያለው። አንተ ሰው ሚልህን አሰማም እንዴ? እየሞከርኩ ነው፣ ልከፍልህ ነው፣ ታገሰኝ። ምን ታገስ ከሆነ ስለዚህ ህመማችንን ሼር እንደራረግ። ከዛም በኋላ የሰራኸው በአንድ ቀን ብቻ 3 ሚሊዮን ጊዜ ነው የታየው። እሱም በራሱ በጣም አሪፍ መልእክት አለው። ተከታታይ ነው ማለት ነው። ካሁን በኋላ እየሞከርኩ ነው አስተማሪ ሀሳቦች። አሁን እኔ ሶሻል ሚዲያ ላይ ኮሜዲ ብቻ አይደለም ሰውን ከማሳቅም ከእንትንም ከመናገርም ባለፈ ሶሻል ሚዲያ ላይ የሚነሱ ሀሳቦችን ማከም እወዳለሁ። ለምሳሌ ሶሻል ሚዲያ ላይ የሆነ ጊዜ ላይ በሃይማኖት ጉዳይ መሰዳደብ፣ መበሻሸቅ ምናምን ነገር ነበረ። እኔ ለሃይማኖቴ ክብር አለኝ፣ ሌላውም ሃይማኖት ትልቅ ክብር አለኝ። መሳደብ ምናምን ሳይሆን ይሄን ጉዳይ እንዴት ላክመው ነው የምለው። ጥበብ አለኝ፣ ጥበብ ስጠኝ እለዋለሁ። በዚህ አክመው የሆነ ቪዲዮ ሰርተን ታይቷል። አይቼዋለሁ። ይሄ ነው አይደለ? ዘይድ ያደራሁን አንተ ጾመኛ አይደለ እንዴ? አንተ እኮ እየጾምክ ነው። እሺ ግማሽ እንያዛለን። ግማሽ እሺ። ጌታ ይባርካችሁ። አሜን። በቃ እጃችንን ሰብስበን ነው። እሱም ከቤተ ክርስቲያን ሲመጣ እንዲህ ያልኩት ጀለቢያ ለብቻለሁ ስጠቀልል እሱም ጠቀለለ። አንተም ከመስጊድ ስትመጣ በቃ ከዛ ይሄድን ነው። ሶሻል ሚዲያ ላይ በቃ ስድድቡ ሌላ ነው። ከዛ ሰዎች እንደሚያስቡ ከኔ መንገድ ምንድነው ሰዎች የሚያስቡትን ነገር ሰጣቸውና እኔ የማስበውን መጨረሻ ላይ ያሳያሉ። ያ ነው። በጣም አሪፍ መልእክት ነው። በጣም ስለዚህ ኮሜዲያን ብቻ አይደለህማ። ዲፕ ትራጀዲ አይደለ? ራስ ኮሜዲ? አዎ ዲፕ ትራጀዲ ነው። እና አሁን ለምሳሌ ምን እላለሁ መሰለኝ፣ የግጥም ስራዎችን አንዳንዴ እሞክራለሁ። ይሆኑ ራሴን ላጠፋ ነው እንደዚህ ላረግ ነው ምን የሚሉ ሰዎች ሶሻል ሚዲያ ላይ ልክ ሲበዙ ምን እላለሁ፣ ስማ ወንድም ችግር ስለገረብ ከፈተነ ደዌ ፈጽሞ አድንም፣ ለምቦጭህን ጥለ መፍትሄ አታነሳም፣ ከንፈርህን መብላት አፍ ያቆስላል እንጂ በደል አያስረሳም፣ እያለፈ ዛሬ ከትላንት ቁጭት ዛሬን አትግደል፣ ልክ እንደ ትላንቱ በሸለሙ አፎች ሽንፈትን ተቀበል፣ አታውቅም ሽቶ የሚወጣ ስትነድ ነው ሰንደል፣ ንደድ እንደ ስንደል እስከ ጥቁሩ ጫፍ፣ ስርህን አስከብር ገብረህ ቅንጫፍ፣ አትስነፍ ከሰዎች ዓለም ላይ ደስታን አትበደር፣ እቤት ባለች ቂጣ የክትፎ ሳቅ ፍጠር፣ ከክብረ ነክራት አይጥምም ጾም ማደር ሰይፍ። በጣም ስለዚህ እኮ ተስፋ የሚያነሳሳ ለምንድን ነው ራስን ታጠፋ አይነት ሐሳብ ያለው ግጥም ነው። አዎ ዋው። እና ይዘነዋል አይደለ? ሶሻል ሚዲያውን ይዘናል። እኔን ቁጭ ብሎ ስክሮል እያደረገ የሚያየኝ ወጣት አለ፣ ህፃናቶች አሉ። ስለዚህ እነዚህን ነገሮች አያይዤ ፖዚቲቭ ነገር ፓስ አደረግበታለሁ። ሰይፍሻ በጣም ፓስ በሚሊዮኖች የሚቆጠር ተከታዮች አሉ። የምትሰራቸው ስራዎች ግን ብዙ ኮሜርሻል አይደሉም። ፍራንክ የሚያስገኝ ነው ሊባል አይችልም። ቁም ነገሩ ላይ ያተኩራልና በሶሻል ሚዲያ ህይወቴን ቀይሬያለሁ ብለህ ታስባለህ? በሶሻል ሚዲያም ሆነ በአርቱ ገንዘብ አልሰራም። እውነቱን የምነግርህ እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላደርግም። ግን 4ቱን ዓመታት ኮንሲስተንሲ አለ። ለሰዎች መድረስ፣ ሰዎችን ማገዝ፣ ሰዎችን አስቆ ማደር፣ ሰዎችን የሆነ ሀሳብ ሰጥቶ ማለፍ። ከዛ ግን
ፋይናንሻሊ ራሴን ዞር ብዬ ሳየው በጣም ይሰማሃል። ለኔ ብዬ አይደለም ሰዎችም አይረዱህም፣ ቤተሰብም አይረዳህም አንዳንዴ። ምን ይላሉ ቤተሰብ? ምክንያቱም እኔ ገንዘብ ያለኝ ሰው ምናምን ይመስላችኋል ውጪ ያሉ ሰዎች። ምክንያቱም ሌሎች በትንሽ ፎሎወር በጣም ብዙ ብር ይሰራሉ። ማስታወቂያ ምናምን አልሰራም፣ እኔ ብዙም አልሰራም። ምክንያቱም የሆነ ቲም አለ ሶሻል ሚዲያው ላይ ህብረት አለ፣ የሆነ ቲም የጌም ቲም አለ አለ። ሶ እዛ ውስጥ የለውም። አብዛኛውን ጊዜ እኔ ብቻዬን ነው ጊዜ የምትምለው ራሴ ላይ ነው የምትምለውና አልሰራም። ከዛ ግን ወደ ቤተሰብ ስትመጣ ታዝናለህ። እንዴት 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል። አልገባኝም። እናቴ ይቸገራሉ ያልከኝ ነው? ኦፍ ኮርስ በደንብ ነው የምትቸገረው። ከዛ ችግሯን ደግሞ አያለው። ከዛ ልጅሽ ደርሶልሻል ትባላለች፣ ግን እውነታው አልደረሱላት። ምክንያቱም ማድረግ አልቻልኩም። ሰዎችን እያየዋት ታረጅብኛለች ዩሲ ያባል እያየዋት ታረጅብኛለች እና ኢንሻአላህ ይቀየራል ብዬ አስባለሁ። ግን ምን መሰለህ ይሄ እገዛ ምናምን ሳይሆን ስራ መስራት ፈልጋለሁ፣ ሰዎችን ማገዝ ፈልጋለሁ። የተቸገሩ ሰዎች ጋር መድረስ በውስጥ በጣም ብዙ ሰው ይጽፍልኛል። ያሲኖ እንደዚህ ተቸግሬ እንደዚህ ሆኜ እንደዚህ አንተ እንትናለህ ምናምን። እኔ አውቄ ሶሻል ሚዲያው ላይ ያለኝ እንቅስቃሴ ከጓደኞቼም ቢሆን የሆነ መኪና እንትንና እኔ መንዳትም አልችልም ብዙ። በዚህ አጋጣሚ ልታስተምሩ ማሚና ያት ማዘሯ ለናቱ ያሲንና የኔ አበባ ምን ይላሉ ማዘር? አሁን በቃ እሷ ደስተኛ ነች ታውቃለህ። በቃ ደረስክልኝ ትለኛለች። በምን እንደሚተዳደሩት? ምንም ስራ የላትም። ዩሲ ታያለህ፣ በቃ ብዙ ችግሮችን ታያለህ ቤት ውስጥ ምናምን እና ለምንድን ነው የማይቀየረው? መች ነው የኔን ጊዜ የምታመጣው? ለምንድን ነው አንደርሬትድ የምታደርገኝ ብዬ በቃ መታየት ያልቻልኩት? ለምንድን ነው መጉላት ያልቻልኩት ብዬ ራሴን ጠይቃለሁ። እና አይ ቲንክ ጊዜው እየደረሰ ነው ኢንሻአላህ። ያው እኮ እየሞከርኩ ነው መጣ። ከዛ እየሞከርኩ ነው። ከዛ ግን እየሞከርኩ ነው ስሰራ በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እኮ 500 600 ቪዲዮ አለ በገብተህ ብታይ በሚሊዮን የታዩ ግን ምንም ለውጥ አላመጡ። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ፣ በሰው ስልክ ነው የምቀርጸው። ኧረ ተው። ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሌላ ሰው ፈልጋለሁ። ከዛ አንድ ፍሬንድ እንደው ምን አለኝ፣ ያሲኖ ያ ሰው አይፎን አለው ሂድና ተዋወቀው፣ አንተ ጓደኛ ታደርገዋለህ ነገ እንዲቀርጸህ። ያ እና ግን ይህን መናገር አልፈልግም፣ ማሳየት አልፈልግም። ምክንያቱም እችላለሁ፣ ቀይራለሁ ጊዜው እስኪመጣ በዛ መንገድ ማለፍ አለብኝ። ፕሮብሌምስ አር ኤ ፊውል ፎር ግሮዝ የሚባል ነገር አረ እንግሊዝኛ እየተካለ በጣም አሪፍ ነው። ያ ችግር ያበረታሃል ማለት ነው። አዎ ነዳጅ ነው በቃ ችግር ነዳጅ ነው በቃ። ትክክለኛው ማንነት የምትረዳው ስትቸገር ስታጣ ነው። ሰዎች የሚያስቡ ቦታ ሌላ፣ አንተ ያለህበት ላይፍ ሌላ ሲሆን ትንሽ ደስ አይልም። አሁን ስታንድ አፕ ኮሜዲ ትሰራለህ። ያሲኖን ትመስላለህ እኮ ብለኝ ያውቃል ታክሲ ሰልፍ ላይ። ኧረ ተው። ያሲኖን ትመስላለህ አንተ። መቼም እሱ ከኛ ጋር አይሰለፍ። ኢትዮጵያ ውስጥ በጣም ብዙ ችግር አለ አይደል? ለማን ብዬ ነው ችግር የምናገረው? እኔ መስራት እችላለሁ፣ ወጣት ነኝ፣ አርአያ መሆን አለብኝ፣ ብርቱ ነኝ። ሰው መስራት እችላለሁ። ማሰራት የሚችሉት ተቋሞች፣ ካምፓኒዎች ያሰሩኝ፣ እሰራለሁ። ጥሩ አቅም አለኝ፣ አላህ የሰጠኝ ጥበብ አለኝ፣ አልহামዱሊላህ የሰው ፍቅር አለኝ እና እንደሚቀየር አውቃለሁ። ላላፊ ጊዜ ለማይሆን ነገር ማድረግ አልፈልግም። አሁን እኮ መስመር ያስክ ይመስለኛል። ምክንያቱም የመጣበት መንገድ በብዙ ጣውረዶች ውስጥ ያለፈ ነው። እርግጥ ሁሉም ሰው ህልሙ የቤተሰቦቹን ህይወት መጀመሪያ መቀየር ነው። ያንን የምታደርግበት ጊዜ አሁን ነው ብዬ አስባለሁ። አሁን ፕላትፎርሙ በጣም የተመቻቸ ነው። አጫጭር ፊልሞችን እየለቀክ ነው። ጎን ለጎን ደግሞ ሚዲያዎች ላይ አለ።
ስታንድ አፕ ኮሜዲዎችን ትሰራለህ በዛ በሚገኘው እና ማስታወቂያዎችም ስለሚመጡ በእርግጠኝነት ይመጣሉ 100%። ምክንያቱም ያመንኩት ጌታ ነው እዚህ ያደረሰኝ፣ ነገ የማይሆን ቦታ ጋር እንደሚያደርሰኝ ያውቃል። ይሄ እርግጥ ነው። ያሲን ቦዲ ቢልደር ነው፣ ሲክስ ፓክ አለው ይሉሃል። እውነት ነው? ምክንያቱም ፎቶውን እያየውን በፍጹም ይሄ አንተ አይደለም። አረተው አንዳንድ ሰዎች አለፋህም ለማለት። ቆይ አንድ ጥያቄ፣ ታጠባለህ ወይ? የሚጠባ አለ ካለ? አይ በደንብ በቃ የጡት ነው ያየሁት። እኔ ያየ ይሄ በጣም ይሄ እውነት እዚህ ፎቶ ላይ ሰይፍሻ እምብርቴን አየኸው? አየሁት። እምብርቴ በልጅነቴ በደንብ የቋጠሩበት መንገድ ትክክል አይደለም። እንዴት? ከዛ እንዴት ብዬ ካደኩኝ በኋላ ምክንያቱም ሶሻል ሚዲያ ላይ ብዙ ትችት ነበረ በዚህ ፎቶ ምክንያት። እኔ ይሄን ለአመታት ነው ከልጅነቴ ጀምሬ ፑሻፕ ሰራለሁ። ከዛ ከሆነ ጊዜ ደግሞ በኋላ ደግሞ አሁን እኔ ስፖርትን 5 አመት ምናምን ሰርቻለሁ ወጥሬ ማለት ነው። ከዛ እቺ የእምብርቷ ጉዳይ ግን ያሲኖ የእምብርት ትሰራለህ እንደሚያዩ አንዳንዱ የካፖርት ቁልፍ የሚመስለው ምናምን ይላል። ከዛ አቆጣጠሩ ትክክል ስላልሆነ ሲበዛብኝ እምብርቴን የቋጠሩት ሰውዬ ጋር ሄድኩ። እሺ ይሄ አሪፍ ጫሊ በለት ለበቃ በእናታችሁ ነው። እሺ ምን አሉ የቋጠሩት? አሳዝነኝ ነው እንጂ የታችኛውንም ቋጥርልኝ ነበር። አረባ I'm sorry። ምን አርጋቸው ነው እንዴ? ይኸውልህ እኔ አሁን አየህ ሃርድ ወርክ ነው ይሄ። ኮንሲስተንሲ፣ ዲሲፕሊን፣ ለራስ ያለ ክብር ምናምን ነው እንደዚህ የሚያሰራ ፊውቸርን ማየት። ምክንያቱም ስፖርት ቤት ሄዶ መስራት ቀላል ነገር አይደለም። ከዚህ ለፍተህ ካመጣኸው ደረት ከፓኩ ይልቅ እምብርት የሚያጎላ ሰው አለ። ያ ሰውዬ እኮ ይሄን ቦምብ የሚያክል ቦርጭ ይዞ እኮ ነው የኔ እጅ እምብርት ቦርጭ ብለህ ለምን አየህ? እሱን አስቋጥረው ለማለት ነው። ቦርጭ ቋጥረው እና አሪፍ ነው። ስፖርተኛ ነኝ፣ በደንብ ነው የምሰራው። አንዳንድ ሰዎች ስፖርት እየሰራውኝ እንትን የሚሉ ሰዎች አሉ። የዛ በሲክስ ፓክን ምናምን ያውና ይዋጣልን ይላል። እኔ ደስተኛ ነኝ አብሶ ብር ቢዋጣልን። ይሄ በጣም ምንም አይነት ሱስ የለብህ? አይ በሌሎች ይማሩበት ማለት ወጣት ነው ይከታተላል ይሄን ፕሮግራም። እነሱም ወጣቶች ናቸው። ባንዱ አለ ከፍተኛ የማንበብ ሱስ አለብኝ። በጣም ላቆመው አልፈልግም። ማንበብ ነው ያልከው? ያ አዎ መዳፍ ነው ማለት ለንባብ ሱስ ያለቅሳል እንዴ? እንዴት ነው ነገሩ? ሱሴ በቃ ሱሴ እሱ ነው። እና ከብር ነው እንዴ የእውነት መገኘት ማለት በጆርኒ አይደለ መገኘት የሌለብኝ ቦታ ተገኝቼ አውቃለሁ። ይሄ ነው አልልህም። ኧረ ተው ገብቶሃል። ግን ደግሞ እሱም መንገድ ነው። አይገርምም? እየሞከርኩት እያለፍኩት ነው። ሁሉን ነገር መሞከር አለብህ ብዬ አላስብም። ጀስት ደግሞ ሀፕን ካረገ ኢትስ ኦኬ። ማንም ላይ አትፈርድም። ሁላችንም ያለፍንበት ሳይፍሻ አንተ ያለፍክበት መንገድ እኮ ሰርቷል አይደል? እንዴ ዋናው ምንድን ነው መሰለህ አይቶ መውጣቱ ነው። እንዴ ዩቲዩብ ላይ የምታያቸው አንዳንድ ጋዜጠኞች እኮ ቅሜው ገብተው እንዲህ ኢንተርቪው ሲያደርጉት አለ እና ኑሮ ከብዶሻል ማለት ነው እና እንትን ነው በጣም ማን ነው እንትን ያስባለሽ ምናምን የሚሉ ሰዎች እኮ ታያለህ እኮ ነው። መገኘት የሌለብኝ ቦታዎች ላይ ተገኝቼ አውቃለሁ። ጀስት ግን በቃ እሱን ማለፊያ መሰሪያ መንገድ ነው። በዚህ ሰዓት ግን ምንም ማየት አልሐምዱሊላህ። ምክንያቱም ስለ ያሲን ስል ልስጣችሁ። ኢትዮ ኤፍኤም ላይ ከድርሹ ጋር ስትሰራ ስንት ዓመት ሰራ ከሷ ጋር? ዓመት ከምናምን ወደ 2 ዓመት ተጠግቷል። የሚገርማችሁ አስተናጋጅ ሆነህ
በምታገኘው ፋታ ከእሷ ጋር ኢትዮ ኤፍኤም ላይ የሚቀርብ ቀልድ ትጽፋል። እየጻፍክ በመሀል የተጠፋ ተብለህ የተቆጣህበት ጊዜ የለም? እኔ በቃ ዋናው መድረስ ለምፈልግበት ቦታ አይደለም ጠፋ ቢያጠፉኝም እኔ ግድ የለኝም። ምክንያቱም መሞትለት ዓላማ አለኝ። እኔ ነገን ነው አሻግሬ የማየው። ዲዝኒ ዋልት እሱ ቀድሞ ያየውን ነገር አይደለ እሱ ከሞተ በኋላ ሚስቱ ቁጭ ብላ ከጎን ሰው መጣና አቤት ባለቤትሽ ይሄን ነገር ቢያይኮ እንደው እንደዚህ ሲሸለም ስትል ምን አለ እኛ እሱ ባያየው ኖሮ እኮ ዛሬ እኛ ቁጭ ብለን አናይም። እሱ ቀድሞ አይቶታል። ሰው ስለማይ የሚመጡብኝን ዱላዎችም ኩርኮማዎችም ምናምን በቃ በህልም ያጽናናው። ያን ያውን እያስተናገድክ በመሀል ቀልድ ስትጽፍ ይሄ ቀን እንደሚመጣ የሆነ ወቅት ላይ ያሲን የሚባለውን ሰው ብዙ ሰዎች እንደሚያውቁት አያምኑኝም እኮ እዛ አስተናጋጅ። ምክንያቱም ሬዲዮ ላይ በኢቢኤስ ላይ ታይቼ በቅዳሜ ከሰዓት ላይ በደንብ ሰው አዝናንቼ ምናምን እያስተናገድኩ ያገኙኛል። እንዴ ይሄ እንትን ኮሜዲ ልጅ አይመስልም አንተ? ደግሞ ማስክ ይደረግ ነበር። እሱ ገላገል ማስኬን አውልቅ እስኪ ምናምን እኔ እንዳያውቁኝ ብዬ ነው ማስክን ትምለው። አውልቆ ማስኬን አዝቦታ እሱን እኮ ነው የሚመስለው። ልክ ማስኬን ሳይሆን ውይ እሱን አይመስልም ቶ ማስላህን ነበር። ኮሮና ከወጣም በኋላ ማስኳን ትጠቀም ነበር ያው ራስን ለመሸፈን። እኔ ግን ለኮሮና ያሽቃበጥኩት አንድ ነገር ብቻ ነው። ምንድን ነው? ልብስ ላይ ይጣበቃል ብለውኝ ሱሪዬን አውልቄ ሽቦ ላይ አስጥቼ ገባሁ። እስካሁን በቃ በህሊና ይቀጥል። ያን አስቸጋሪ ጊዜ መቼም አለፈ። በጣም የልጅነት ፎቶውን ሳየው በጣም ከድሮ ጀምሮ የሆነ አንድ ነገር አለ። የኔ ጋር በጣራ ምንድን ነው እዚህ ጋር የሆነ ማይሳማ አይነት ፊት ነበር። አይ እንኳን ይሳማል ይሳማል ብቻ የሆነ ባላንስ የለም እና የሆነ ውስጤ የሆነ ራሴን ሳያው ይሄን ልጅ አየዋለሁ ባይዘው አሁንም ውስጤ ያዋረኛል። ምክንያቱም እኔ በዚህ እድሜ ላይ አስብ ነበር አርቲስት መሆን እንዳለብኝ አቅም እንዳለኝ አውቃለሁ። ኧረ ተው። አሁን የስንት ዓመት ነው? ሜቢ 13 ኦር 12 ትቆም ካለ ሰው ሰብስበህ እኔ ገና 7 ዓመት ምናምን እያለሁ 6 ዓመት እያለሁኝ አጎቶች ይወስዱኝና ዳቦች ይጥብኛ ምናምን ይገዛልኝና እስኪ እንትና እንዴት ነው የሚሄደው እንትና እንዴት ነው የሚያወራው ምናምን ሰዎችን ኢሚቴት የማድረግ ነገር ምናምን ያኔ ማለት ነው። ሶ ዳት ሚንስ ያኮ አክቲንግ ነው። በጥባጭ ነበርክ? ጨዋ ነበርክ? ምን አይነት ልጅ ነበርክ? ጥሩ ሰላም ማይመቸኝ ሰላም ማይመቸኝ በቃ መረበሽ አለበት ውስጤ በቃ እንትን አይልም ነበር። ፈጣን ነኝ። ማድረግ ያለብኝን ነገር አደርጋለሁ፣ እወስናለሁ፣ አልሰርቅም፣ ገገማ ነኝ። ከሰዎች ጋር የራሴ ሀሳብ ካለኝ ያንን ሀሳብ አንደርስታንድ እንዲያደርጉኝ እፈልጋለሁ። ካልሆነ የራሴን መንገድ እሄዳለሁ። ሶ ያ አብሮ ያደገ ማንነት ነው። በጣም የማትረሳው ቤተሰብን ያበሳጨው ነገር ምንድን ነው በዚህ እድሜ? እሺ እንትን ነው በዚህ እድሜ አልጋ ላይ ሽንት ሸና ነበር። ሆን ብለህ ነው የምትሸናው ወይስ? አላውቀውም። በቃ እኔ ራሴን ሱስ ሆኖብኝ በሽንት ቤት መሽናት ተውኩ እና በደንብ በቃ እና ምናምን ቤተሰቦቼ በቃ ሽንት ቤት ይነጠፍልታል። በጣም ከመሽናት የተነሳ ፍራሽ ላይ ግን እስካሁን ሊተወኛቸው ረጠመን ድልት ማን ፎጣ አምጣል። ህልምህ ግን ያው ኮሜዲያን መሆን ነበር ወይስ እንደ ብዙ ህፃናት ዶክተር፣ ፓይለት ምናምን እያልክ ነው ያደግከው? እኔ በቃ በዚህ እድሜ እኔ አርቲስት መሆን እንዳለብኝ አውቃለሁ። ጨርሳል? አዎ። እኔ እኮ ይሄ እኮ እኔ አይደለም ስፈጠርም በራሱ ይሄው እስኪ የምትየው በቃ አላህ ከላይ ሰጠኝ ነው በቃ ተሰጥቶኛል። ከዛ እዛ ነገር እሱን ያስኩኝ እንጂ በጣም እኮ ተስፋ አስቆራጭ ጉዳዮች እኮ አሉ። በጣም የሚሰብሩ ነገሮች አሉ። አብሮኝ ይሰሩ የነበሩ የሞቱ ሰዎች አሉ። አብሮኝ በአደጋ በመኪና አደጋ የሞቱ ሰዎች አሉ። ጓደኞቼ ማለት በመኪና ብቻ ሳይሆን በተለያዩ ነገሮች የአርት ሙያ አሰልቺ ነው ታውቃለህ። አንዴ እስክትደርስ በደንብ ነው የሚያሽ ሰው አትጎላም። በትዳር በምን ይበታተናል። እኔ አሁን የምሰራበት ክበብ የነበሩ ልጆች ወደ ተለያየ ዓለም ተበትነዋል።
ሶ እኔ አሁን ያለሁት ስለሰራው ነው ኮንሲስተንሲው ስላለ ነው እና ኮንሲስተንሲ በጣም መሰረታዊ ነገር ነው ያንን የሚሰጥህ ግን አላማ ነው ይሄ ቪዥን የሚባለው ነገር በጣም መሰረታዊ ነገር ይሄን ፕሮግራም ቢከታተሉ ወጣቶች ካሉ የምታስቡት የምታልሙት ነገር ካለ በቃ ራሳችሁን ለመስጠት ሞክሩ በደንብ ጥግ ድረስ እመኑት ሁናቴውን ካመናችሁት በቃ ስለዚህ ይሄ ቦታ ነገ እናንተ ነው እንደ ኃይል ይቻላል እያለ ነው እዚህ ጋር መቀመጥ ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባዎታል። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። ቀደም ውጣ ወረድ ስንል ነበር ደብ ግልጽ በሆነ ቋንቋ እዚህ መተህ አሁን እነዚህን ስራዎች ስትሰራ የመራብ የመጠማት ማደሪያ የማጣት ነገር ነበረ የማልዳ ኮከቦች ላይ የመጀመሪያ ሶስተኛው እስከ 5 ዙር ነው ሄደው ሶስተኛው ዙር ላይ ተወዳድሬ ነበር አልሆነልኝም አልሆነም ተሰናበትኩኝ እሺ ከዛ አምስተኛው ዙር ላይ ተመልሼ መጣሁ አምስተኛው ዙር ላይ ተመልሼ ስመጣ ቢሾፍቱ ላይ ሆቴል ናይት ሰራለሁ ቀን መጥቼ እዚህ ተወዳድሬ ደሞዛ ናይት ሄጄ አስተናግዳለሁ እንደዚህ መመላለስ ነው ያለው ከዛ አንዴ በማልዳ ኮከቦች ለሊት ሆነ እየተቀረጸ ለሊት ሆነ አዛ ኪሴ ስገባ ያው ገማ የሆነ ሩም መያዝ አለበት ምና አይደለ የዛን ቀን ደግሞ አጋጣሚ እንዲ ጺም አድርጌ የሆነ ሚስቱ ቺት ያደረገችበት ካራክተር ነው እሷንም ያረጋውን ሰውዬ ሊወስንበት ነው በቃ ለዛ ብዬ በስራ እኔ እኮ እኔ ነገር መጥረቢያ ይዤ መጥቻለሁ እዚህ መጠየቅ እየቻልኩ እሺ ከዛ ለሊት ነው ትንሽ ፋስ የምትባለው አለች አይደለ እሷን ከተቼ ሻንጣ ውስጥ ቀረጻ አለቀ ለካስ ካራክተሩን ስጫወተው እዛ ያሉ ልጆች የምር ፈርተውኛል ከዛ አብረን ይሄድን እነሱ በቃ ያሉ 10 የነበርነው 2 ሲበጠስ እኔ አብሬያቸው በቃ ይሄድን እንዲነጋለን ምክንያቱም ብር የለኝም ሩም መያዣ ምናምን ይበርዳል በጣም ቅዝቃዜ አለ ማመሽ ስላልመሰለኝ በቃ በቲሸርት ነው የወጣሁት ከዛ 2 ብሎ እየተጠቃቀሱ ይቀነጠሳሉ እያሉ የሆነ ሰዓት ላይ ራሴን ብቻዬን አገኘሁ 5 ኪሎ ማርያም ቸርች እሺ በቃ ግንብ ስራ አድርኩ እና አልፍ ያለው ይሄን ሰው ላመነበትና ሞል ለሚፈልገው የሚከፍለው መስዋዕትነት ነው አንተ ውስጥ ያየው እና አዲስ አበባ ስትመጣ ስራ ሆቴል ማግኘት ከባድ በልምድ ይዘህ መተህ ምናምን ስራ ማግኘት ከባድ እኔ ማከብራቸው አርቲስቶች እዚህ ጋር እንደሚሉት እኔም ልል ነው ሻይ በዳቦ በልቼም እና ሰው ካፌ ገብቶ በበላው ይላል ቦሌ አካባቢ ካፌዎች ሆቴሎች ምናምን አሉ አይደለ እዚህማ ካፌ ገብቼ ይበላለሁ ምናምን ይላል እኔ በዛ ጋር ማታ ላይ ወክ እያደረኩ ፈጣሪ ደርቶኝ እዚህ ገብቼ ባስተናገድኩ ስለመብላት አይደለም ስለማግኘት ምክንያቱም መራብ ይደብራል መራብ ደስ አይልም በቃ ግን በቃ የሚያኖርህ ህልምህ ነው ያጥራሃል ትቸገራለህ ማንንም ያግዝህ የለም አቅምህን ማንንም አንደርስታንድ ያያረግም ያለፍክበትን መንገድ ማንንም አያውቅም ሲቪ ታስገባለህ የሆነ ቦታ እንደውልላለን አይደወልም አንዳንድ ሆቴሎች ላይ በር ላይ ነው ሲቪ የሚቀበሉ ወይ አንድ ቢሮ ሊገባ ይችላል ወይ ደግሞ ጋርቤጅ ውስጥ ለዚህ ነው አሁን እየሞከርኩ ላይ ነው ፊትህ በቃ ብዙ ነገሮች ውስጥ ስለመጣ ይሄ ሁሉ ነገር ነው ያወጣው ማለት ነው ያ በቃ እኔ አሁን ካራክተሩን አንደርስታንድ ያደረኩት ሁላችንም እንደ ሀገር እየሞከርን
እያደረግን እየሰራን ገብቶሃል። አሁንም መስራት አለብን፣ ማድረግ አለብን። የሚሞክሩ ሰዎች አሁንም መሞከር አለባቸው። ላይሳካ ይችላል፣ አሁንም ይሞከር። እኔም እሞክራለሁ። ተስፋ መቁረጥ አያስፈልግም። ከውጪ የሰሩ ሪያክት የሰሩ በዚህ ቪዲዮ ሪያክት የሰሩ በጣም በርካታ ሰዎች አሉ። አመስግናቸዋል። ሁሉንም አመስግን። ሞክሩ። አሁን ሙከራ ይቀጥል። በነገራችን ላይ ቅድም እዚህ ሞኖሎጉ ላይ የሆነች ልጅ እዛ ጋር ፍዝዝ ብላ አየህና ጠይቅልኝ ልክ አንተስ እንደገባህ ነው። ምን እውነቱን ነው ወይስ ይቀልድ ነው እያለች ነው። የምር ወዳሃት ነው እቺ ጥቁር ያደረገች? ምክንያቱም ያሲን ላጤ ነው ይላል። ያሲን ረዲን ይልና ላጤ ቫለንታይን እየመጣ ላጤ ፕሮ ማክስ ኦሪጂናል ላጤ ኦሪጂናል ላጤ። አልሐምዱሊላህ አሁን ምርጡ ጊዜ ላይ ነው ያለሁት። እሺ የተሰራች ሴት ለኔ አላህ ከሰጠኝ ኢንሻአላህ አገባለሁ። ምርጥ መሆን ግን አለባት። የተሰራች አይት አለች። አሁን የተሰራች ስትል ምን ለማለት ነው? እንዳንተ በመከራ ውስጥ ያለፈች የግድ መሆን አለባት አይደለም። የሰው ልጅ ከተወለደ ከተፈጠረ በኋላ ራሱ ላይ መስራት አለበት። በምንኖረው በምናልፈው መንገድ ነው እየተሰራን የምንመጣው። ቆንጆ ቆንጆ ሴቶች አሉ። አስተዳደግ በጣም ማተር ያደርጋል። ካደገች በኋላ ደግሞ ራሷ ላይ ምን ያህል ኢንቨስት አድርጋለች፣ ለራሷ ምን ያህል ክብር አላት፣ ለሃይማኖቷ ምን ያህል ክብር አላት፣ ምን ያህል ራሷ ላይ ኢንቨስት አድርጋለች። ገብቶሃል? በቁንጅና ብለህ ያገባ ሲንክም አታረግ አይሆንም። አሁን እኔ አልহামዱሊላህ የተወሰነ ነው የሞከርኩት። ኢንሻአላህ ነገም ደግሞ ሰራለሁ። እኔ ቪዥን ሰፊ ነው ማለት እስኪ ለምሳሌ ከቪዥኖች ባህል እኔ ኢትዮጵያ ውስጥ ብቻ የሚታወቅ አይነት ሰው መሆን አልፈልግም። አፍሪካ ላይ አልፎም ደግሞ በአለም ደረጃ ኢስት አፍሪካ ላይ አሁን አርታችን ለመታወቅ እየሞከረ ነው። ኢትዮጵያ ኮሜዲያኖች ለምንድን ነው የሌሉት? ኢስት አፍሪካ ላይ ኮሜዲያችንን ወንዝ አሻግራለሁ እያለ እኔ እንደገባኝ ነው። እሺ በጣም አሪፍ ነው። ስለዚህ ከህልሞች መሃል አንዱ ይሄ ኮሜዲያን ያሲኑ ታወቀ በቃ በላ። እሺ ገንዘብ አገኘ። እሱ ብቻ አይደለም እኔ እሱ ያስደስተኝ። እሱ ብቻ ያስደስተኝ። ምንድን ነው ያስደስተኝ? እኔ ለተቸገሩ ሰዎች ጥላ መሆን ፈልጋለሁ። ማለት እኔ በጣም ደስ ይለኛል። በችግር እንደማደግ መጠን እኛ ቤት የነበረው ችግር ሰይፍሻ ገብቷል። እኛ ቤት የነበረው ችግር ዘይት በችርቻሮ ሲገዛ ታውቃለህ? በስሙኒ እየታለበ ምናምን። አንዴ ጎመን ተቀቅሎ ቤት ተቀምጦ ርቦኝ ገባሁ። ስከፍት መሶብ የለም፣ የበቆሎ ቂጣ ነበር የለም። ብራዘር ሃክ አድርጎታል እና በቃ ጎመኑ መበላ ሳየው ቅቅል ብቻ ነው እና በሆነ እቃ እንትን አልኩ። ሳየው በቃ ባታ ጨመርኩ፣ ሞቅ አረኩኝ በማንደጅ ሳስበላው ኮኮስ ይለኛል። ሚላሴ እንደዚህ ይላል እና አሁን ያዳልጠኛል። አንዳንድ ራሱ ተከታ ጎመን በኮኮስ የበላው ሰው ነኝ። ስለዚህ ጸጉሩን ቅባት ነበር የከተተው። አረ ኮኮስ በጣም ግን ቴስቱን ብቀምሰው አይደለም ሳይፍ። መጀመሪያ ክስተት ነበር፣ በኋላ የምር ሆን ብለህ ጎመን በኮኮስ ቀጥልክ። ሱስ ሆነብኝ። ኮኮስ አብጦ እንትን አንድ ትንሽዬ ዘይት አለች አሁን ራሱ የምትሸጥ አይታኮን በቃ ነው ቀጭን ነች። ቅርብ ጊዜ ሁሉ እኔ እኮ ይገርመኛል። ፌመስ ሆኜ ብድር የሌለብኝ ሱቅ የለም። እሺ በቃ ብድር የሌለብኝ ሱቅ የለምና እሷን ዘይት ገዝቼ ማሸሽ ልታበስልባት አይደለም በስሪንጅ አድርገህ ልትወጋት ነው። በጣም ከማነሱ የተነሳ ቀጭን ነች። ሞዴሊንግ ብትወዳደር ነው የሚመስለው ብትለቀቅ። ጀስት ግን አለ እንትና እኔ ሳይፍሻ ደግሞ ችግር እያሶር እኔ በቃ ከችግር ቅድም እንደውም ስለማዘር ነገርከኝ። ስለ ፋዘር አላወራኸኝም። እስኪ ስለሳቸው። አቶ ረዲ ሙዜ ይባላሉ። በጣም ጠንካራ ሰው ናቸው። በጣም ጥሩ ሰው ናቸው እና ተጫዋች ናቸው እንዳንተ። ያው ቅድም ኩያውን ኩኩ ውጣ ከቤት ኢነሰንስ በቃ ሸንቆር
እና እኔ ካራክተር ላይ ቲክቶክ ላይ ቆጫማ የሚል ካራክተር አለ። ቆጫማና አስካለ ወንድና ሴት ሆኜ እሰራለሁ ቲክታክ። እሺ ሶ ያሲን ረዲ የሚለውን ሽሬ ያሲን ቆጫማውን ካረለ ስሜ ምን አደረገ ብሎኛል። ምክንያቱም ሰው በካራክተሩ ስም ነው የሚጠራ። አዎ ተሸክሞ ነው ያሳደገም ኩርኩር እየገፋ ምናምን ዱቄት እየተሸከመ ምናምን ነገር እና አንደርስታንድ ያደረገው ምን ያለውበትን ሙያ አየህ። ለምን ስራ ጀምር የሚለኝ እኔ እየለፋው ነው እየሄድኩ ነው። ያልፈኛል አከን ያሴ ነው ስራ አጀምርም እየሰራው ለው እኮ ሚዲያው ላይ ምን ብር የሌለው ስራ ነው እንደምትሰራው ወይኔ ስራ ሊፈልግልህ ተሸከማል። እና አንደርስታንድ ያደረገው የደሃ ልጅ ስትመሆን ወዝ ብቻ አይነጥቅም። ያቀማል ዘመናት እንደው ሻቀሱል ሐዘን ቀልድ ነው ስሜት ጎስቋላ። የደሃ ልጅ ስትሆን ሐዘንህ ይረክሳል በሰው አፍ ሳይሞላ። እና ከባድ ነው ህልም ላላችሁ ልጆች እኔ አንደርስታንድ አደርጋለሁ። ማለፊያው መንገድ ግን ጠንካራ መሆን አለባችሁ። ሶ እንደ አሪያ ካያችሁ አሪፍ ታገል ግን ኢንሻአላህ ደርሰናል አሁን ብዬ አስባለሁ። አረ እየደረሰ ያሲን ያው እንግዲህ የብዙዎች መነጋገሪያ ሆነ እየሞከርኩ ነው። ያሲን ኮሜዲ ብቻ ሳይሆን በጣም ትልቅ ሐሳብ ነው ተባለ። ብዙዎች አንሸራሸሩት እንዴ ያሲንማ የሰይፉ ቤቤስ እንግዳ መሆን አለበት አለ። እንዴት አገኛችሁት ያሲን? እንዴት ነው? ከሁሉም እንግዲህ ይሄኛውን ያሲን ሰው ያውቀዋል ብዬ አላስብ። ብዙ ጊዜ ስትጫወት ምናምን ኮሜዲያን ችግር የሚያውቁ አይመስላቸውም ብዙ ሰዎችና አሁን የሮቢን ዊሊያምስን የሚያል ትልቅ ኮሜዲያን የሞተው ራሱን አንቆ ነው ማለት ያ ማለት ውስጡ ኮሽታ ነበር ማለት ነው። በትክክል አንታውን ለሰው ሳቅ እንደምትፈጥረው ውስጥህም ደስታ አለ። እኔ አልহামዱሊላህ እኔ ምን መሰለ የጭብጨባ ጉዳይ ብዙም ልቤና ያወጥረው የስድብ ጋጋታ ማይምሮዬን አይነካውም። ብዙ ባላንስ አድርጌ ነው ላይፍን መመራው እና ቪዥን ስላለኝ እሱም ማስኬድ ብቻ ነው የምፈልገው እና ደስተኛ ነኝ፣ በደንብ ደስተኛ ነኝ። ግን ደስተኛ መሆነው ምንድነው ባለኝ ነገር ስለምብቃቃ ነው። ፈጽሞ የሚሆኑ ነገሮች የሚያልፉ ሁናቴዎች አያናግሩም። አሁን ለምሳሌ ኬቨን ሃርት ለአዲዳስ ካምፓኒ ሱቅ ውስጥ ነበርኩ የሚሰራው እኮ ሱቅ ይሸጥ ነበር አዲዳስን። ግን ታለንቱን እንትን ብሎ አይደለም መጨረሻ ላይ ለአዲዳስ ካምፓኒ ፈረመ። ዳስ ጆርኒ ብሮ በቃ ያንን ነው በቃ ማለፊያ ነው። ትሬቨር ኖሃን በሬሲዝም በጣም ብዙ ነገሮች የሆነ ሰው ነው። ከዛ መጨረሻ ላይ ደረሰ። ዴስቲኒ ነው። ህይወት ምን ያህል ቻልክ ነው። ምን ያህል ፔሸንስ አለ ነው። ምን ያህል ትግስት አለ በቃ ከዛ ያመለካከት ለውጥ ችግሩን በፈጠርንበት መንገድ መፍትሄ አናመጣ። ምን ያህል ራስ ላይ ሰራ አምለ ፖዚቲቭሊ ነገሮችን ለመቀየር ምን ያህል ሰራ። አሁን እኔ አንቲቲዩብ የሚባላለኝ ዩቲዩብ ቻናሌ ነው። ዋው አንቲቲዩብ በዚሁ ላንሰው ብዬ ነው። በጣም ጥሩ። አንቲቲዩብ ኢነሴንስ ምንድነው? የጉንዳኖች ነው። ምን ነው ተመሳሰልኩብን? ጉንዳን ቲዩብ ሲኖረው በጣም ደስሽ። አዎ ለምን እንደዛ አልኳት? ያሲኖ ኮሜዲያን ያሲኖ የሚል ዩቲዩብ ቻናል ነበር፣ ግን እሱ አያስኬድም ብዬ ነው ይሄን ክሬት አድርጌ ኦልሞስት አሁን ከ30,000 በላይ ሰብስክራይበር አለው። ዋው! አዎ ለምን እንደዛ ሆነ? ለወጣቶች መስራት ለሚፈልጉ ሰዎች መንገድ ማቅለል እፈልጋለሁ። ዛት ሚንስ አንተ ምንድነው ጉንዳኖችን አይተ ከሆነ ሳይኮሎጂያቸው ካነበብኩት በጣም ደስ ይለኛል። በህብረት መስራት አንዷን ጉንዳን ይዤ መጥቻለሁ። እሷ ትንገሪ አብሮ መስራት ለብቻዋ ኢንዲቪጁዋሊ አንድ ጉንዳን ምንም እንትን አትልም። በህብረት ግን ወንዝ ይሻገራሉ። ያሰቡትን ነገር ያደርጋሉ። ቲም ወርክ ምን ያህል ፓወርፉል እንደሆነ ማሳያ ናቸው። ኮንሲስተንሲ አላቸው። አንኮመን ናቸው። ይሄዳሉ ወደፊት። ሰው እንደ ሰውኛ ጉዳዩን እንትን ስትለው ኮሜዲያን ያሲኖ ብቻውን ብቻ ነው በቃ ይመጣል፣ የሆነ ላይፍ ቢልድ ያደርጋል፣ ከዛስ አለቀ። ግን አንቲቲዩብ የኔ ብቻ አይደለም የሌሎችም ነው። ብዙ ወጣቶች ጆይን የሚያደርጉበት፣ አላማ ያላቸው ሰዎች ጆይን የሚያደርጉበት፣ የሚሰሩበት አርቱ ላይ በጣም በሚያሳዝን ሁኔታ በፊልም ኢንዱስትሪው ምንም የሚያግዝህ ሰው የለም። አንተ ራስህን ችለህ ትወጣለህ። ምክንያቱም ማላ ኮከቦች ላይ የምናውቃቸው በጣም ጀግና የሆኑ ብዙ ወጣቶች አሉ የሉም። ፊልሙ ላይ ግን ቲፎዞ ነው ያለው።
ይሄ የእንትና ቲም የእንትና ታለንት ገብቷል። አሁን እኔ አልহামዱሊላህ አቅሜን ስላሳየው ነው ዛሬ እዚህ ጋር የመጣሁት። ግን በጣም ጀግና ልጆች አሉ መስራት የሚችሉ so okay there is a problem so I have to change that መንገድ ማቅለል ነው ዞሮ ስለዚህ አንተ ቲቪን ሰብስክራይብ አስደርግልኝ ማገዝ የሚችሉ ካምፓኒዎችን ቢያግዙና ሰብስክራይብ አንድ ለምን ጉንዳን ቲዩብ አትለው አንተ ቲቪ ፕሮፌሽናል ነው እኮ እኛ የምናስበው ጉንዳን ካሜራውን ብትሄድ እኮ ፍርፍር ነው ስለዚህ መጠቀም የፈለከው ያ ፕሮፌሽናሊ የሚመጡ ወጣቶችን ይዘን ካሜራማን ኤዲተር በቃ ጀነራሊ ትልልቅ ሐሳብ ያላቸውን ሰዎች ጆይን አድርገን የኔ አይደለም የጋራ ነው መለወጫ ነው ካለ ደግሞ ይደርሳል። ያው እዚህ ጋር አለ ሰብስክራይብ አድርጉለት የያሲኖን ዩቲዩብ ቻናል በጣም አሪፍ ሐሳብ ነው። ወደፊት እንግዲህ በዚህ ዩቲዩብ ቻናል ሲኒማዎችን ስታንድ አፕ ኮሜዲዎችን የመልቀቅ ሐሳብ አለ። 5 ስታንድ አፕ የአንድ ሰዓት ስታንድ አፕ ኮሜዲዎችን ለ5 ጊዜ አዘጋጅቻለሁ። ገብተው አንተ ዩቲዩብ ላይ አለ አሁን ኮሜዲያን ያሲን ረዲን የሰይፉ ኢቢኤስ እንግዳ ነበረ። የብዙዎቻችሁ ጥያቄ ነው በእናት በጣም የሚገርም ነገር ሰርቷልና ካልመጣ አላችሁኝ አመጣ ነው እንዴት ነበረ ያሲን ነው ለማዘር መልእክት ካለ ቅድም እዛ ቁጭ ብዬ አንድ ጽሁፍ መጣልኝና ጻፍኩት ወጣት እንደመሆኔ መጠን ወጣት ካልከኝ ማለት ነው ወጣት እንደመሆኔ መጠን ወጣት ይሰራል ስኬታማ መሆን ይፈልጋል። ለምን መሰለ በጣም ስኬታማ መሆን የሚፈልገው ለራሱ ብሎ አይደለም ደክመው ለፍተው ያሳደጉት እናትና አባቱን ሞት ሳይቀድመው መድረስ ስለሚፈልግ ነው ማስደሰት። ያ እኔ አንዴ እናቴ 6 ሜትር ጉድጓድ ውስጥ ወደቀች አዲስ ሽንት ቤት ውስጥ የተቆፈረና የተሰማኝን ስሜት እኔ ያስታውሳለሁ። እኔ ነኝ አብሬያት ዘልዬ ገባሁት። ድንገት አዳልጧ ገብታ ነውና አዲስ ክፍት ነበረ የተቆፈረውና አልহামዱሊላህ አሁን ቀና ብላ እየሄደች ነው። መሰባበር ነበረ ጥቁር አንበሳ መታለች ምናምን እና ግን በዛ ሰዓት ልክ እኔን ስጠራኝ እዛው ጉድጓዱ ውስጥ ሆና እኔን ነው የጠራችው። ድምጿ አይሰማም ዲፕ ነው ታውቃለህ። እና ሰክሰሴን ሳታይ እሷም በፊት ለፊት ቆሜ ሳላመሰግን ብዬ አስባለሁ። ከዛ ይሄ ስሜት የብዙ ወጣቶች ነው። ስኬታማ መሆን ብቻ ሳይሆን ስኬታቸውን የሚያዩላቸው እንጀራቸውን የሚቀምሱላቸው ወላጆች ይፈልጋሉ። እምዬ ከሌለች ስኬት ምንድነው? አባዬ ከሌለ ሰርግም ይደበዘዛል እኮ ሰይፍሻ አይደለ? አዎ። እና ምን መጣልኝ መሰለ እምዬ አታርጂ ይላሉ እያየኋት እናቶቻችን እያየሃቸው አንተ መድረስ የምትፈልገው ቦታ ሳትደርስ ያረጁባል። እምዬ አታርጂ ሰከነ በይ ላፍታ ባዶ እንዳታረግኝ የሞላልኝ ለታ የምን እህህ ነው አይን ወገቤን ማለት ወዴት ገሸሽ ሲቃረበን ስኬት የምን ፍንታፍንቶ ምንድነው ፍሪዳ መጥገብን የማውቀው ስትወጪ ከጓዳ አጠኮ እያወቅሽ ዘመድ ብባል አንቺ ወዳጅ ዋሴ አንቺ ባልጎላሁኝ ሰዓት ባላመኑኝ ሰዓት ውጥኔን የመረቅሽ ምንም ሳትሰለቺ ተንጂ አደዬ ታውቂማለሽ ደግሞ ልክ እኔ እንደማውቀው ዓለም ስትገፋኝ ቶሎ ነው የምወድቀው የጎደለኝ ለታ ሀፍረት እንዳይበላኝ ባንቺ ነጠላ ነው ሁሉ የምደበቀው እምዬ ታገሺ አሪፍ አልነበረም? በጣም የሚገርም ግጥም እየሞከርኩ ነው እንዳትል ግጥም በደንብ ትጽፋለህ አይደለ? እንደዛ ነው። ያኔ ተንከሲሱ ልጅ እየተማርኩኝ ትምህርት አይገባኝም ሰይፍሻ ምን 6 ክፍለ ፔሪድ ነው ያሉት አይደለ? 6 7ኛ ግጥም መጽሐፍ ይዤ ሄዳለሁ። 6ቱም ላይ ግን ግጥም ነው የምጽፈው። እሺ አስተማሪ ጊቭ አፕ አድርጎብህ ያውቃል? ተስፋ ቆርጦ እና ምን እንደሚሉ ታውቃለህ? ከገቡ በኋላ ያሲን እንቅልፍ አልመጣም ተኛ አስተምሬ እስከወጣ። ስለዚህ አንተን አስተኝተው ነው እነሱ የሚያስተምሩ? አዎ በዚህ ነው ትልቅ ደረጃ ላይ ደረስኩ። ባንቃል ያሲን በነገራችን ላይ እስካሁን ከመጣው ይልቅ ወደፊት የሚሄደው በጣም ደስ የሚል መንገድ ይታየኛል።
ኢንሻአላህ ይሆናል ደግሞ። አዎ ኢንሻአላህ። ኮሜዲያን ያሲን እንግዲህ የተለያዩ አዳዲስ ነገሮችን ሲሰራ ወደዚህ እየመጣ እንግዳችን እንደሚሆን ተስፋ አደርጋለሁ። ይሄ መነሻ እንጂ መድረሻ አይደለም። በነገራችን እንትን ሰይፊሻ በጣም የሚገርመው ነገር ምን እንደሆነ ታውቃለህ? በጣም በርካታ ሰዎች ደውለዋል። በዚህ እየሞከርኩ ነው በሚለው ማለት ነው። በጣም ብዙ ሰዎች ሞክረዋል ለመደወል እኔ ለማግኘት። እኔ በጉጉት እየጠበቅኩ ያለሁት ግን የባለ ሀብቶች መች ነው ወደ እኔ ለመደወል የምትሞክሩት? እሱ ነገር ብቻ ይበቃው። በቃ ምን በቀላል እንዳለ የፍሬንዶች ናቸው የሚደውሉት። አራት ሞክሩብኝ ባካችሁ ባካችሁ ቢል ታደርጋላችሁ። እባካችሁ ያላችሁ ሰዎች ደውሉና ላይ እንስራ። እኔ አብሬ መስራት ፈልጋለሁ፣ ማደግ ፈልጋለሁ፣ አላማዬን ማሳካት ፈልጋለሁ። በቃ ይሄ ወጣት ፊት ለፊት ቁጭ ብሎ መስራት ይፈልጋል ይላል እና በስሪ ደግሞ በጣም በርካታ ማድረግ የምፈልጋቸው በጎ አድራጎቶች አሉ። ኢንሻአላህ እንደሚሆን እርግጠኛ ነኝ። ይሄ ባይሆንስ እንሞክራለን። አሁን ሞከር እንቀጥላለን፣ እንሞክራለን፣ እንደርሳለን። ኮሜዲያን ያሲን በእናታችሁ አመስግናችሁ በጣም ቴንክ ዩ። እግዚአብሔር እዴ ሳይፊሻ አልፋታም ዛሬ እንትን ነው ላንተ ያለኝ ክብር ልንገርህ። በጣም ወድህ ማከብርህ ትልቅ ሰው ነህ። እኔ በቴሌቪዥን መስኮት ሳይህ ነፍስን ፊል አደርገዋለሁ። በቃ ማለት ምን ያህል ጥሩ ሰው እንደሆንክ ማለት ነው። ምክንያቱም ይሄው በኮንሲስተንሲ ይሄው ጥሩ ልብ ስላለህ ነው ዛሬ አንተ ኢትዮጵያ ውስጥ አለ የተባለ አንድ ሾው ይዛ ያለውና ጥሩ ልብህን ያጽናልህ። አላህ በረካ ያርግ። አሜን። ለምታረጋቸው መልካም ነገሮች ሁሉ አላህ ይስጥህ። አሜን። ለምታበረታታቸው ወጣቶች ሁሉ እንደው ተስፋ ስለሆንክ አላህ ተስፋህን ይጨምርልህ፣ ልጆችህን ያሳድግልህ እና በቃ እንደዛ ነው። መሞከር እንዳታቆም። ሞክራለሁ። አምስተኛ ልጅ አመስግኑት።